በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የብዙዎች ሕይወት ማለፉ ተሰማም። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲላን ፔጅ ከኢትዮጵያዊው እውቅ ቲክቶከር አዶናይ ጋር አዲስ አበባ ገባም። ከወደ ሌጎስ ታሪካዊ ድል ለኢትዮጵያ ሲኒማ ተሰማም። የእነዚህንና ሌሎች መረጃዎችን አጠናክረን ይዘናል። በዝርዝር ውስጥ የምናስዳስሳችሁ ይሆናል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ውድ ቤተሰቦቻችን ቻናላችን አዲስ ቻናል ነውና ቀና ትብብራችሁን እንፈልጋለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናመራለን። ከወደ ሌጎስ ታሪካዊ ድል ለኢትዮጵያ ሲኒማ ተሰማም። ለኢትዮጵያ ሲኒማ ይህ ድል ምንድነው የሚለውን በዝርዝር ውስጥ እናስዳሳችሁ። በሌጎስ በተካሄደው ሽልማት ላይ 2 ዋንጫዎችን የኢትዮጵያ ሲኒማ ወሰደ። የኢትዮጵያ የፈጠራና የፊልም ኢንዱስትሪ በአፍሪካ ትልቁና ተደራሽ በሆነው 12ኛው የአፍሪካ ማጂክ ቪውየርስ ቾይስ አዋርድስ መድረክ ላይ ታሪካዊ ስኬት በማስመዝገብ የሀገሪቱን ትኩረት ስቧል። የኩራት መዝገብ የተባሉት አሸናፊዎቻችን አዲስ ፍቅር በወጣቱና ጎበዙ ዳይሬክተር ልዑል ሸዋፈራው የተመራውና የአዲስ አበባን ዘመናዊ ሕይወትና መንፈስ በድንቅ አቀራረብ ያስመለከተው ተከታታይ ድራማ ምርጥ የምስራቅ አፍሪካ ሀገር በቀል ቋንቋ ፊልም ቤስት ኢንጂኒየርስ ላንጉጅ ፊልም ኢስት አፍሪካ በመሆን አሸንፏል። አውት ኤን አባውት ሀረር በብሩክ ይብራ ፕሮዲውስ የተደረገውና የታሪካዊቷን የሀረር ከተማን ባህላዊና ታሪካዊ ገጽታ እውነተኛ በሆነ መልኩ ያቀረበው ይህ ጥልቅ ዘጋቢ ፊልም ምርጥ ያልተቀነባበረ ተከታታይ ፊልም ቤስት ሲሪስ አንስክሪፕትድ ዋንጫን በክብር ተቀብሏል። ክብረ ወሰን የሰበረው የኢትዮጵያ ልዑክ በሽልማት ምሽቱ ላይ ግዛት የተባለው ተከታታይ ድራማን ጨምሮ 3 የሀገር ውስጥ ስራዎችን በ6 የተለያዩ ዘርፎች የምርጥ ደራሲነትን ጨምሮ ለመጨረሻው ሽልማት መታጨታቸው የኢትዮጵያ ፊልም ስራዎች አሁን ላይ ዓለም አቀፍ ደረጃንና የሙያ ብቃትን ማሟላታቸውን ማሳያ ሆኗል። ዛሬ በአትሌቶቻችንና በኳስ ስኬታችን ላይ ሌላ ትልቅ የጥበብ ድል ተጨምሯል። ያኔ በምናውቀው የውጭ ፊልሞችን ትርጉምና ደብ አድርጎ ደቢንግ የማቅረብ ዘመን አልፎ ዛሬ 100% ሀገር በቀልና ኦሪጂናል የሆኑ የራሳችንን ታሪኮች ይዘን አፍሪካን ማሸነፍ መቻላችን ትልቅ ኩራት ነው። አቦል ቲቪ እና መሰል የሀገር ውስጥ ይዘት የሚያሳድጉ ተቋማት ለፈጠራ ሰዎቻችን ለዳይሬክተሮችና ለተዋንያን ትልቅ መድረክ እየሆኑ ነው። ለአሸናፊዎቹና ለመላው የኪነ ጥበብ ቤተሰብ እንኳን ደስ አላችሁ ለማለት እንወዳለን። ወደ ቀጣዩ መረጃችን እናመራለን። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ዲላን ፔጅ ከኢትዮጵያዊው እውቅ ቲክቶከር አዶናይ ጋር አዲስ አበባ ዛሬ ማለዳ ሐሙስ ገብተዋል። ዛሬ ሐሙስ ጠዋት በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለየት ያለ ደማቅ ድባብ ተስተውሏል። በፈጣን የዓለም ዜና አቀራረቡ የሚታወቀውና ከ19 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት የቻለው ዝነኛው የይዘት ፈጣሪ ዲላን ፔጅ ከሀገር ውስጥ ተጽዕኖ ፈጣሪው አዶናይ ጋር በመሆን በሰላም አዲስ አበባ ገብቷል። ይህንን ታላቅ ዓለም አቀፍ ጉብኝት እውን በማድረግ ረገድ የ2025 የኢትዮጵያ የዓመቱ ምርጥ ቲክቶከር አዶናይ ቀዳሚውን ሚና ተጫውቷል። ለተከታዮቹ የገባውን ቃል በተግባር ለማሳየት ወደ ለንደን የተጓዘው አዶናይ ከዲላን ፔጅ ጋር የነበረውን ቅድመ ዝግጅት በከፍተኛ ስኬት በማጠናቀቅ ይህንን ታዋቂ የዲጂታል ሚዲያ ኮከብ ወደ እናት ሀገሩ ይዞ ለመምጣት በቅቷል። ይህ ስኬት የአዶናይን ጠንካራ የስራ ቁርጠኝነት ከመግለጹ ባለፈም ለሀገራዊ ገጽታ ግንባታ ያለውን ትልቅ አበርክቶ ያሳየ በመሆኑ ከፍተኛ አድናቆት እየተቸረው ይገኛል። የዲላን ፔጅ ወደ ኢትዮጵያ መምጣት ተራ ጉብኝት ከመሆን ባለፈም ለሀገር ውስጥ ቱሪዝም ማስታወቂያ፣ ለዲጂታል ዲፕሎማሲው ስኬት እንዲሁም የኢትዮጵያን እውነታ ለዓለም ማህበረሰብ ለማሳየት እጅግ ግዙፍ ፋይዳ እንዳለው የዘርፉ ባለሙያዎች ይገምታሉ። በዚህ ታሪካዊ ክስተት ምክንያት በ10 ሚሊዮኖች የሚቆጠሩ የዓለም ዜጎች ትኩረት በአሁኑ ሰዓት በአዲስ አበባ ላይ አርፏል።
ዛምራን አዲስ ቻናል የዚህን ታላቅ ጉብኝት ቀጣይ ሁነቶችን ያቀባበል ስነ ስርዓትና ልዩ ልዩ መረጃዎችን በቅርበት እየተከታተልን ለውድ ቤተሰቦቻችን የምናደርሳችሁ ይሆናል። የበርካቶችን ልብ የሰበረው አሳዛኝ ክስተት መረጃ እናመራለን። በጣና ሐይቅ ላይ በደረሰ ድንገተኛ የጀልባ መስመጥ አደጋ የብዙዎች ሕይወት ማለፉ ተሰማም። ግንቦት 13 ባህር ዳር የእናታችን የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ የመስመጥ አደጋ ደርሶባታል። በደረሰው አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቀ የብዙ ወገኖቻችን ሕይወት ማለፉ ተረጋግጧል። ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያመላክቱት ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰት የቻለው። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎም የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን የገለጸ ሲሆን በአደጋው ሕይወታቸውን ላጡ ወንድሞችና እህቶች እግዚአብሔር አምላክ ነፍሳቸውን በቅዱሳኑ እቅፍ ያሳርፍ ዘንድ ምኞቱን ገልጿል። በዚህ አስከፊ አደጋ የተሰማንን ጥልቅ ሐዘን እየገለጽን ለሟች ቤተሰቦች፣ ወዳጅ ዘመዶችና ለመላው የእምነቱ ተከታዮች መጽናናትን እንመኛለን። ፈጣሪ የሟቾቹን ነፍስ በአብርሃም በይስሐቅና በያዕቆብ እቅፍ ያኑርልን። ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋናችን ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉ ቀና ትብብራችሁን በድጋሚ እንጠይቃለን። በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።